ታጫዋለሽ። እኔ ዮዳብ ምን አርጌህ ነው ግን ቤትህ ፊቱ በማይታይ አሰረኛው በሚባል ወመኔ ቤት የምታሰድበኝ? እሱ ልጅ በጣም መረጃ አለኝ እያለ ነው። ለምን ነው መጠሽ ማታጋልጨው እንዴ? ለምን መረጃውን አይሰጥህም ለአንተና? ለምን አንተ አታጋልጠኝም እንዴ? አንቺማ በአደባባይ ራስሽ ብትጋለጭ ሰው የሆነ ነገር አጭሸሽባቸዋል። ህዝቡ ላይ ምን አርገሻቸው ነው? ለምን አልክልኝም እጣኑን? ምኑን እንዴ? ህዝቡ ላይማ እኮ የሆነ ነገር አጨሳችሁባችሁ። እናንተማ አጨሳችኋል የሆነ ነገር። ምን እናጨሳለን? እዮዳ ፍቅራችንን ያጨስንባችሁ። መንበር ደብረ ጽዮን አብይ አህመድ ጅኒ ያለው ብሏለኝ። እናንተ ጅኒ ያላችሁ ይህን ህዝብ አይደለም እዮዳ። ይኸውልህ እኔ ቆይ አብርሃ እኔ አንተንና ማንን ላገናኝ እንደሆነ ልንገር። ከዛ ቤትህ ተወስዶና እዛ ታወራላችሁ። እሺ ቆይ አብርሃምን ልጠራልህ እኮ ነው። አብርሃም ማለት አሰረኛው እኔ ነኝ ብሎ የመጣው አብርሽን ይኸው ጠርቼልሃለሁ። አሜሪካ ነው የሚኖረው። እኔ ያው ስላዋረድኩት ነው። በነገራችን ላይ አሰረኛውን አጋንንት እንዳለበት እኔን አሁን ለሱ እንደ ፈጣሪ ነኝ። ይቅርታ አድርግልኝ። እኔን ሳይ ይጮሃል፣ ይንቀጠቀጣል። አንተ ቤት ሞዴሬተር ሰተክ ለምድረው ወመኔ ሰዎች ሚዩት ታስደርጋለህ፣ ታስቦልካለህ። ሌሽ ለሁሉንም ሞዴሬተር አትቀበላቸውም። አንተ ቤት ጤነኛ ሞዴሬተር የለም። አንተ ቤት ጤነኛ ሞዴሬተር የለም። ሁሉ እንትን መድኃኒት ተጠቃሚ ነው። ወስባቸው እኮ ትናንት ስሚ፣ እኔ እኮ አሁን ከአሁን በኋላ እንደፈለጋችሁ መሆን ትችላላችሁ። ትናንትና ዘጋው እኮ ኮንትራክት ያለ አይጠቅም። ተጠቀምክባቸው፣ ከዛ ማባረር ነው። በነገራችን ላይ አሁን ሶፍት ትጠቀማለህ፣ ትጥሏልክ። እንደዛ ተጠቀምባቸው። ባይዘዌ አሰረኛውን ማለት እኔ ስላዋረድኩት ነው። እሺ ዮዳብ እንጂ እኔ ነገርኩ። ከዚች ምድር ላይ ደረቴን ነፍቼ ነው። የሰው ሀቅ የለብኝ፣ የሰው ምን የለብኝ። ገባ? አይ በቃ ጨረስን እኮ መሲ። ትናንትና ዘጋን እኮ። ትናንትና ነበረ ኮንትራክቴ አለቀ። አያገባኝም። አሁን እኔ የኢትዮጵያ ሕዝብን ባጠባቂ አይደለሁም። ገባሽ? ጨርሻለሁ ኮንትራክትና መረጃ አለ ካለ ወደ ሌላ ቤት ይሄዱ። አንተ ቤት ለምሳሌ መሲ ሌባ ናት ብሎ ሲመጣ በመሲ በቤተሰቧን በሰባት ዘሬ ነው ምልክ በእኔ ስም ብር ያስገባ ሰው ካለ ኢቭን በጓደኞቼም ካለ መረጃ አምጡ ብለህ ካፋጣቸው። መሲ የሰው ሀቅ በልታለች፣ ይምጡ። ደረሰኝ ይዘው በስሜ ካለ ምን ካለ ይምጡ። ይሄ ነው መሲ ብሎ በመረጃ የሚሞግተኝ የለም። ባይዛዌ እኔ እናቴ ትሙት ነው መልክ የራሴ ህገ መንግስት ያለኝ ሴት ነኝ። በመጀመሪያ ደረጃ ማንንም አልሰማም። ይወዳል እግዚአብሔር። አሁን ፊቴን እያሳየው መንግስትን ስቃወም የነበርኩ ልጅ ነኝ። አሁን ደግሞ ወደ ከፖለቲካ ወጥቼ ራሴ ሙድ ላይ ያለው ሰው ነኝ። ገባ? እና አሰረኛው ለምን ተናደደ? ያልሞተች ሚስቱ ሞተች ብሎ የሰው ሚስት ሞተች ብሎ የእሱ ልጆች ያልሆኑትም እንደ እሱ እኮ የወፍጮ ቤት ሰራተኛ እኮ ነው የሚመስለው። አፈር እኮ ነው የሚመስለው። ፊቱ አሸዋ የተበተነበት መንገድ ነው የሚመስለው። የገጠር መንገድ ነው የሚመስለው። አሰረኛው ድንገት እና ታካ ቤት በቪዲዮ ወጥቶ ያየ ነው። እግዚአብሔርን የተረበሸ ከተማ ነው የሚመስለው። እንዳያ ጅቦ ነው ፊቱ በይኝ። በነገራችን ላይ ጅቦን እኔ በአካል አግኝቼዋለሁ። ፊቱ እንደዛ ነው። እናቴ ትሙት እግዚአብሔርን ጅቦ ማለት ነው። በጣም ቆንጆ ልጅ ነው። እግዚአብሔርን በአካል እኔ ሱቄ ድረስ አራቺ በቃ አሜን። እያመንኩሽ ነበረ። አሁን እንደዛ ስትይ እኔ እኮ ጅቦን አውቀዋለሁ። በቪዲዮ እኮ ነው የምናወራው። ኖ አይ እኔ ጋር እንግዲህ ዘንጦ ነው የመጣው። ስማ ፊቱን አይተሽዋል? ግን የጅቦ ኮፍያ አድርጓል። ፊቱ ትንሽ ረዘም ያለ ነው። አረ መሲ ብርጅስቶን ግን ስትጭይበት ወይ አንቺ ሰሚ። እኔ መሲ አንቺ እኮ የሆነ በቃ ሰው በአደባባይ ቆዳ ብትገፊ የበግ ቆዳ ነው የገፈፈችው ብሎ እንደሚያምኑ የሆነ ነገር ማርገሻል። መሲ ምን አደርጋለሁ? በቃ የሆነ ነገር ማርገሻል። ማፊያ እኮ ነሽ አንቺ። ጌታ ሆይ እንደው ቤተሰብ ስለሆነ ተረፍኩኝ እንጂ እኔ ዝምድና ስላለን ተረፍኩኝ። መሲ አይታይሽም? ግን ላይ እኔ እውነቴን ነው። አንዳንድ ጊዜ አይታይሽም ማለት ነው። እውነትም ከልብሽ ዝም ብለሽ በንጽህና ነው የምታረጊው ማለት ነው። አንዳንድ ጊዜ እኮ ገብተሽ የምትይው ነገር ትናንትና ጥቁር ውሻ ውለዱ እያልሽ እኮ ስትረግሚ ነበረ የሀቢባ ጠላቶችን። ኖ የሀቢባ ጠላቶችን አይደለም ምን ያልኩት።
እዚህ ሀገር መጥተው ደላሎችን ያልኩት እኔ ዮዳ በጣም ምን እንደምሰየው እነማን ናቸው ግን ደላሎች? እኔ ጥያቄ አለኝ ግን ሁሉ ጊዜ ለምን ነው አንድ ቀን አንድ ስም ሳታጋልጡ ሁሌ ህገወጥ ደላላ ትላላችሁ? ለምን አትሰጡንም? እኛ እናጋልጣቸው። ስንቱ ተጋለጠ እኮ ዮዳ። ማን አንድ ቀን አንድ ሰው ሰምተን አናውቅም። ፎቶቸውን ለጥፈክ ምናምን ትሰራለህ ቪዲዮ ሊስት ህገወጥ ደላላዎች እናቴ ትሙት በሰው ደም የሚኖሩ በሰው ላብ እኔ ጥያቄ አለኝ መሲ፣ በምትኖሪበት ሀገር ዱባይ ነው ያለሽው አይደለ? ህገወጥ ደላላዎች ለምን ነው ለመንግስት ወይም እዛ ላለው ፖሊስ ሪፖርት የማታደርጉ? ኦኬ ሪፖርት የምናደርጋቸዋሉ ማናደርጋቸዋሉ። ለምሳሌ ልንገርህ ዮዳ፣ ልጆቹን የሚያመጧቸው ከገጠር አካባቢ አድነው ነው የሚያመጧቸው። እነዛ ልጆች ደግሞ እዚህ ሀገር ሲመጡ ምንም አያውቁትም የሀገሩን ሁኔታ ማለት ነው። አሁን ዱባይ ላይ ለመግባት 200 300 ሺህ ብር 200 ሺህ ብር በኢትዮጵያ እስከ 400 ሺህ ብር ከፍሎ ይመጣሉ። ገባ? ያ ክፍያ ግን የሚመጣው ልጆቹ ትኬታቸውንና ኖርማል ቪዛውን ብቻ ገዝቶ ለመምጣት ያንን ብር የሚከፍሉት። እዚህ ከመጡ በኋላ ኤርፖርት ውስጥ ይጥሏቸዋል። እና እነዛ ደላላ የሚጠቀሙት 5 6 7 እስከ 9 ስልክ ይጠቀማሉ። እነዛን አድነክ ፈትሸክ ከነዛ ሁሉ እንጂ ቆይ ዮዳ ምንም ለማናገኝበት እኛ አሁን ብዙ ሰው የሚለው አሁን ዮዳ በአንተ ቤት ቁጭ ብሎ እኔ አሰረኛው ከሰው አልቆጥረውም። በስሙ ያልመጣ ድንዙዝ፣ ሌባ፣ ቆሻሻ፣ ወራዳ ያልሞተች ሚስቱን ሞተች መንታ ልጆች አሉኝ ብሎ ተስካር ያስወጣ የድመት እሙሙ የተላከለት ሰው ነው አሰረኛው ማለት። ከሱ ውጭ አንተ ቤት ያሉት አሁን አንድ ትልቅ ሰው ያለ በድምፁ እንደዚሁ ትልቅ ሰውዬ መሆኑ ያስታውቃልና አንተ ቤት ቁጭ ብሎ ያሳዘነኝ ማሳዘን አንጀቴን ነው የበላኝ። ያወራው ወሬ አላሳመመኝም። ያሳዘነኝ የእድሜው ጉዳይና እንደዛ ሆኖ ሲዋሽ አሳዘነኝ። ምን አለ ብርጅስቶን የምትባለው አለ ትልቅ ሰንሰለት አላት አለ። ያንን ሰንሰለት እሱ መኖሩን ካወቀ አንደኛ እኔ ማጋለጥ ነው ያለበት። ኦኬ እኔ ትልቅ ሰንሰለት አላት ሲል ኦኬ እኔ አሁን እዮዳብ ሌባ ነው ካለኝ አንድ ሰው መጥቶ ኦኬ ሌባ ነው ብዬ አብሬ አልሄድም። ኦኬ እዮዳብ የሰረቀው ምንድነው ብዬ ፋክቱን እጠይቃለሁ። አሁን አንተ ቤት በእድሜ የገፉ በደርግ ጊዜ መሯቸው ተገርፈው ከሀገር የወጡ ምናምን ናቸው። አንተ ገስት ላይ ማያቸው በህፃን ድምፅ የሚያወሩ ማለት ነው። እነዛ ልክ እነሷ የሰው ስም ሲያነሱ በቀደም መረጃ እንዴት ነው የምታውቂው? እነዚህን ሰዎች እኔ አውቃቸዋለሁ። እግዚአብሔር ከወሬያቸው አሳረኛው እንኳ የሆነ ነገር አላችሁ። ምክንያቱም በደንብ ከአንቺ ላይ ያለው ፍቅር ይሁን ምን ይሁን አይታወቅም። ግን ሌሎች አሰረኛው ልንገርህ ዮዳብ ልጄን ነው የምልክ። እግዚአብሔር አሰረኛውን በደንብ አጥምቼ አድብቼ አጋድሜ ነው ያረድኩትኝ። ልጆቹን እንትን ሀገር ወስዳቸዋለሁ እያለ ልጆቹን የራቁት ፎቶ ሲጠይቃቸው የድመቱ ሙሙ እንዲላክ አድርገናል። ይሄ ድላችን ነው። አንዱ ግን ድመቷን አስፈቅዳችሁ ነው? ችግር የለም ድመቷ ምንም ችግር የለውም። ገባክ ዮዳብ? አይ ለድመትም እኛ እንቆማለን ብዬ ነው። የድመትም ራይት አንተ ቤት መጥተው ይስጡ ሀሳብ ይስጡ ምናምን። ግን ደግሞ መሲ አትሰሚኝም እንዴ? መሲ እኛ እኮ ይኸውልሽ መሲ እኔ ጨርሻለሁ። ላለፈው 7 ዓመት ለኢትዮጵያ ሕዝብ እንባ ጠባቂ ሆናለሁ ስታውቂኝ ማለት ነው። አሁን ጨርሻለሁ። ኮንትራክት ያልቋል። ከ7 ዓመት በኋላ የሰው ልጅ ያው ሚዲያው እኮ እንደምታዩ ነው። እናጋልጣችኋለን፣ ማንም አያምንም። እናጋልጣለን፣ ማንም አያምንም። እናንተንም ያጋልጡት እኮ አሁን ለምሳሌ እዮዳ እኔ ረጅም ጊዜ ነው ማገብ በጣም ያስከፋኝ በሳሪ አልሀበሻ ጉዳይ ነው። ቪዲዮ ሰራህባት መጥተናከ እግዚአብሔርን የምን ቃል የትኛው ቪዲዮ እስኪ አጫውቸው። 2 ስልክ አለሽ አይደል? ብዙ ኦኬ። አንቺ ቤት መቼም ስልክ አይጠፋም እንዴ? ደስ የሚለው እዚህ ኮመንታተሮች አይሳደቡም። ያንቺ ጮጮዋ ናቸው። ያንቺ ጨዋ ናቸው። ስም አላህ ነው። ከብት ስለሆንክ ለእንስሳ ቁም ይለኛል። ሱብሃንአላህ። የባለፈውን ነገር ለምን አትጠይቃትም?
አልሀበሻ ሬስቶራንት ያደረግሽውን ነገር አንቺ ነሽ የምታውቂው። መሲ የምትባለው ይኸውልሽ፣ እውነት የሚወጣው ንጉስ እየወዳ ቤት ብቻ ነው። አየሽ እንዴት ተሯሮጠው ማፊያዎች ተሰባስበው እንደመጡብሽ፣ እንዴት አድርገው ሊያሸማቅቁሽ፣ ሊያፍኑ፣ ዝም ሊያሰኙ እንዴት እንደመጡ አየሽ። ፈስ የያዘ ዝላይ የለበትም። ቤታችን ክፍት ነው። እኛ ቤት ግን መረጃና ማስረጃ ተቀብለን ለእውነትና ለእውነት ነው የምንቆመው። ካለበለዛ እዛው ተደፋፍኖ እዛው ተመልሰሽ እራሷ በዳዩዋ የበደላትን ይቅር እንድትብል አድርገው እዛውን የሚጫወቱባችሁ መጠንቀቅ አለባችሁ። እነዚህ ሰዎች በተደጋጋሚ ፓስተር ፍራውን በተደጋጋሚ ስንት ሰው ስንት ማህበረሰብ እንደሸወደ እንደበላ እንዳትረሺ ተጠንቀቂ። ለማንኛውም ቤቴ ክፍት ነው። አልሀበሻ ሬስቶራንት ቴድሮስ አንደኛ ይሄ እንደሆነ ታዲያ እሱ እኮ ትንቢቱ ተፈጸመ እኮ። ምን ትንቢቱ አልተፈጸመም ያልኩት ያደረገችው ሴቶች ነው። እስቲ እንጠይቅላት። አይሃቡዲ ትናንትና እኛ ባለቤቶችን ካናገርናቸውና ይመጣሉ። መሲ ብርጅስቶን እኔ እኮ ይሄ ነገር እኮ እንዲያውም መደነቅ ያለብኝ ነው። ገባሽ? እኔ ያልኩት ነገር እኮ እንደ ትንቢት እኮ ነው የተፈጸመው። ይህን የላኩት ለመሲ ጉራጌዋ እንደዛ አንቺ ያስፈራሽ። አንቺ ግን በጣም ነው የሚፈራሽ። በአካል እንኳ ቢያገኙሽ ሁሉ የሚሮጡ ይመስለኛል። እንዴ እንደዛ ስታንገላቷት እንደዛ ሳራ አልሀበሻ ነገራት ላይ ቪዲዮ ሰርታለሃለች መሲ። ቆይ እንዴ እኔ እኮ ትንቢት እኮ ነው የተፈጸመው። ትንቢት እኮ ምንድን ነው ያልኩት? የተበደሉት ሂደው በዳዮችን ይቅር ይላሉ። ማን ቤት? ሀቢባ ቤት ዴድ አደረጉ። አሁን እኔ ስድብ አይደለም አልሀበሻ ያደረግሽውን አንቺ ታውቂያለሽ ነው ያልኩት። አታውቁም ሳደረገመስ እንዴት እንደምትፋይሽው? አዎ ለምን መሰለህ? አንድ ሰው እኔ ዮዳብ አሁን አንተ ባላደረግከው የምትሰደብ ከሆነ እስከ መጨረሻው በዛ ልክ እከራከርልሃለሁ። ሳሪ ከነገሮቹ ጋር የሚያገናኛት ነገር ማሰደባትኝ እንዴ? እኔ እኮ አልሰደብኳትም። ቆይ እንዴ ሳሪ ከነገሮቹ ጋር ምንም የሚያገናኛት ነገር የለም። በመሰረቱ አላምንም። ለምን እንደሆነ ታውቂያለሽ? ከነገሮቹ ጋር ምንም ችግር የሌለ ሰው ለምንድን ነው በዚህ ደረጃ በየቦታው እየሄደ ለእኔ 20 ጊዜ ነው የደወለችልኝ? ዋይ አናግሪያታለሁ ሳራን። ምን ብላ? እኔ እኮ ስለ ሳራ ሙሉ ኢንፎርሜሽን አውቃለሁ እህቴ። እንዳንቺ በግማሽ ኳለ ምንድን ነው። እኔ አሁን በመጀመሪያ እንዲያውም እሷን ነበር ስከላከል የነበረው። እንዴት ይችን ትልቅ ሰው በቲክቶክ ያመጧታል? እንዴት ገፋፍተው እንዴት ውጭ ይሏታል? ያልኩት ምንድን ነው ካስታውሻለሽ? ያቺ እዚህ ሁሉ ባለጌዋ ማናት? መጀመሪያ ቪዲዮ የሰራችው ልጅ ናት። አንቺም እንዳልሽው ለመፈመስ ፈልገሽ ነው፣ ሀቢባ ቤት ለመግባት ፈልገሽ ነው። ምንድን ነው ያለችው? አስፈራርተሽኛል ደውለሽ አላለችም? ላይቭ አንቺ ቤት ተቀምጣ ላሰማሽ። ኦኬ ኖ እኔ ቤት ይሄን ጉዳይ እኔ ቤት አላራምድኩም። አንዴ ልንገር፣ አንቺ ባለሽበት ዛጋ አንቺ መረጃ ከሰው ጋርም እንዳትጋጭ። እኔ በነገራችን ላይ ዮዳብ እዚች ምድር ላይ እስካለው ድረስ የራሴ ህገ መንግስት ያለኝ ሰው ነኝ። በራሴ ህግ ብቻ ነው የምመራው። ሰዎች አይምሮዬን አያዙትም። እኔ የመሰለኝን ነገር ከመናገር ወደኋላ አልልም። ምድር ላይ የምፈራው ፈጣሪን ብቻ ነው። ምድር ላይ በቃ እዚች ምድር ላይ የምፈራው ፈጣሪና ፈጣሪን ብቻ ነው። ግን ኢዮዳብ አንተ ያላደረግከውን ነገር አሁን ቤቴ አንድ ሰው መጥቶ ኢዮዳብ ሌባ ነው ወይ ኢዮዳብ አሁን አንተ ቤት ቁጭ ብለው መሲ እንደዚህ አድርጋ መሲ እንትን ብላ እንደሚሉት ልክ አሁን ለምሳሌ ጥያቄ ኢዮዳብ አንተን መጥተው በመጥፎ ጎን ማለት የሆነ ያላደረግከውን ነገር ጀጅ የሚያደርጉ ከሆነ ነው አቁሙ ብዬ መረጃ ጠይቃለሁ። እኔ ለሳሪ በዛ ደረጃ የቆምኩላት እግዚአብሔርን ነው ምልክ በቦታው ሳሪ ብትሆን በዛ ልክ ተገልብጬ ሳሪን እንደዛ እናገራታለሁ። ሳሪ ብትሆን ያንን ያደረገችው አልኩ ለማንም አይደለም ምሽቆጠቆጠው ብያታለሁ። ሳሪ ያደረገችውም ከሆነ እኔ እገለበጣለሁ። በነገራችን ላይ ማንም ስለማያስተዳድር አንደኛ ነገር ግን ሳሪን የወቀስክበት መንገድ አንተ ትክክል አይደለም። አንደኛ በጣም ትልቅ ሰው ናት፣ በጣም ሰው አክባሪ ናት። ሁለተኛ ነገር ደግሞ በጣም ለገንዘብ ፍቅር የሌላት ሰው ናት። እግዚአብሔርን ይጎዳል። አንተ የምታቀትማ እየቀለድሽ ነው እንዴ? አዳምጥሽዋል እኮ ሳራን እኮ እኛ እንዴ በጣም እንዲያውም በፍትሃዊና እንዲያውም በጣም በሚገርምሽ ሁኔታ በቅድስና ነው የተናገርኳት።
እንጂ ለምን ወጣሽ ስምሽ ሳይጠራ? አንድ ሁለተኛ ለምንድን ልጅቷን ደውለሽ አስፈራራሽ? ይሄ የኔ ቃል አይደለም። አንቺ ባለሽበት ቁጭ ብላ መሲ ጉራጌዋ ደውለሽ አስፈራርተሽኛል አላለችም? እኔ አይደለም እኮ ያልኩት። ለምንድን ነው እና ምን አልኩኝ? እኔ ትንቢቱ ተፈጸመ እኮ። እኔ እኮ ነብይ ነኝ። በመጀመሪያ ስምሽ ሳይጠራ ራስሽን ነፃ ለማውጣት የሄድሽበት መንገድ ፈቃደኛ የሆንሽው አንቺ ነሽ። ቪዲዮ ሰርተሽ ሁላችሁም በዚህ ጉዳይ ላይ ሀሳብ ስጡ ብለሻል እና እንደ አንድ ኢትዮጵያዊ እና እንደ አንድ ሶሻል ሚዲያ ካንቴንት ክሪኤተር በዚህ ጉዳይ ላይ ሀሳብ ሰጥቻለሁ። ነገር ግን ሳራ መጀመሪያ ስምሽ ሳይጠራ ብቻ ሳይሆን ያማከርሻቸው ሰዎች ለአንቺ የጠቀሙሽ አይመስለኝም። ምክንያቱም ልጅቷን ደውሎ ማስፈራራት፣ ልጅቷን ደውሎ በግድ እኔ አይደለውም በይ ማለት ይሄ ራሱ በህግ ቢታይ ጥሩ አይመስለኝም። ሌላው ደግሞ ሳራ ለአንቺ የሚጠቅሙ የሚመስሉ ሰዎች የከበቡሽ እንዳሉ ስንመለከታቸው በሶሻል ሚዲያ ላይ ብዙ እንደዚህ ህገወጥ ነገር ሰርተዋል ተብሎ የሚከሰሱ ግለሰቦች ናቸው። ይህን እንግዲህ ማየት ከፈለሽ ወደኋላ 3 ዓመት 4 ዓመት በሶሻል ሚዲያ በየቦታው ተደርጓል። በተለይ ፍራኦል የሚባለው ከአንቺ ጋር አላቅም ከልጅሽ ጋር ዴት እያደረገ ነው ይባላል። ከአንቺ ጋር ምን ያህል ቢዝነስ ሪሌሽንሽፕ እንዳለው አላቅም። ብዙ ክስ የበዛበት ሰው ነው። በሶሻል ሚዲያ ብዙ ሰዎች ክስ ከሰውት መክሰስ ብቻ ሳይሆን ሰውን ሁሉ አስገድላለሁ የሚል ቪዲዮዎች ሁሉ አዶች ሁሉ ተወጠው አለጅልኝ። ይህ ሁሉ ጉዳይ ያደረገ ሰው ነው። በተለያየ እርዳታ ውስጥ ተሳትፎ ብዙ ብር በልቷል እየተባለ ብዙ ሲከሱት ነው የምናየው። ስለዚህ አንቺ እንደ አንድ ቢዝነስ ወመን በጣም ሞልታ ሚሊዮነር እንደሆንሽና ብዙ ቅርንጫፎች እንደምትመሪ መቼም የምታስጠጋቸው ሰዎችን በደንብ እንትን አድርገሽ ነው በደንብ አስተውለሽ እና ደግሞ ቬት አድርገሽ ይመስለኛል። እና አሁን ይህ ጉዳይ እየሄደበት ያለ መንገድ ለአንቺም ለቢዝነስሽም የሚጠቅም አይመስለኝም። ለምሳሌ እንዴት አንቺ ልጅቷን አምጥተሽ በአደባባይ በሶሻል ሚዲያ እንዴት ሳች እንደዚህ እኔ አይደለሁም በይና በግድ መስክሪ ይባላል? ሌላው ለምን በህግ አልልሽም? ለምን በህግ አልልሽም? እንዲያው አንቺ ስምሽ ሳይጠራ አንቺ እንደተጠራሽ ከተሰማሽ ለምንድን ነው በህግ ያልልሽው? ለምን በዚህ መንገድ መሄድ ፈለግሽ? ከቆንታ ምን አይነት በእናትሽ ጀግና ነው። ግን ይህ ሰው አነጋገሩ ራሱ ህጋዊ እኮ ነው። ከአንደበታቸው ለሚወጣው ቃል የማይጠነቀቁ ሰውን የሚያስፈራሩ ዛቻ የሚያደርጉ ግለሰቦችን ሰብስበሽ በማድረግሽ ስታስቢ አንቺን የጠቀመሽ ይመስልሻል? ዛሬ ሆይ ሆይ የሚለው ዛሬ አንቺ ምናልባት የሚመስልሽ አንቺ እየደገፉ እነሱ ግን ለራሳቸውን ጥቅምም ጭምርት ሊሆን ይችላል። ሶስተኛ ይህ ጉዳይ ግን ጆከር እናስገቢ ወደ አንቺ ሰው እንዲ ምክንያቱም ሰው ሁላሁም በዚህ ጉዳይ ነው የሚያወራው። ለምን በኮመንት ስላሉ ብቻ ወጥቼ መናገር አለብኝ ብለሽ ተናገርሽ። እኔ ስህተት ነው ብዬ ማስበው እንትን አማካሪ የለሽም። ይህ ሁሉ በሚሊዮን የምታንቀሳቀሽ እህታችን ከሆንሽ ለምንድን ነው አማካሪ ያለልሽ? ፋይናንሻል አድቫይዝ የሚያደርግሽ ህግ አድቫይዝ የሚያደርግሽ ለምንድን ነው የሌለሽ? ከሌለሽ ብትይዥ ደስ ይለኛል። አሁንም ቢሆን ይህን ጉዳይ እየተካሄደበት ያለ ጉዳይ ሞር በህግ የሚያስጠይቅ ነው። ሞር ሌላ ወንጀላትም እንደሚሰራ ተደርገው እየታየ ነው። እና እኔ ምክር ልስጥሽ እንደ አንድ አንዴ ልጄ ደወለች። አቤት ግን አቤት ንጉስ እየወዳብ ግን ይችላል። ይህ እኮ ምክር እኮ ነው። አሁን እኮ ስታዳምጡት አንድ ስድብ የሌለው ነቆራ የሌለው በጣም ለአልሳራ ሀበሻ እኮ አስቤ የሰራሁት ቪዲዮ ነው አይደል? ጆከር ደስ አይልም? እንደዚህ መምከር ለሰው ተጠንቀቂ እህቴ፣ እንደዚህ አይነት ነገር በህግ ይሻላል፣ እንደዚህ አይነት ነገሩን በደንብ አርቀረ። በስመ አብ እየወዳብ ግን ይችላል። ንጉስ እየወዳብ ይችላል። ምንድን ነው ጥፋቱ እዚህ ላይ? ስድብ የለ ረገጣ የለ። ጋይስ ጆሯችሁን ክፈቱ እንጂ መሲ ወንድምሽ እኮ በጣም ያኮራሻል፣ ታውቂዋለሽ። አሁን ይህ ምክር ነው። እኔ ያልኩት ምንድን ነው? ተጠንቀቂ። ደግሞ ይኸውልሽ ያልኩት ነገር ሁሉ በሶሻል ሚዲያ ተብሏል። እንዳትዋሺ። ፍራኦል እኮ ሲያትል ድረስ ከመምጣትና በዛን ጊዜ ስሜን ለማጥፋት ሲከሰኝ ምን አድርገሻል አንቺ? ለእኔ ድምፅ ቁመሻል። አሸንፌ አንዴ ይኸውልህ እዮዳ፣ አሁን ወደ ፊራ ጋር ደግሞ ከሄድን እኔ እናንተ እሳትና ጭድ ነው የምንሆነው። ለምን ነው እሳትና ጭድ የምንሆነው? አዎ አንተ የምትረዳበት ፊራ፣ አንተ የምትለው ፊራ እና እኔ የማውቀው ፊራ የተለያየ ነው። ሊሆን ይችላል። ግን እያልኩሽ አለው እኮ እያወራን ያለ ነው። በውሸት በወንጀል ከስሻለሁ እዮዳብን ከሶሻል ሚዲያ ጠፋዋለሁ ብሎ ሊገለኝ አስፈራርቶኛል ለህይወቴ ብሎ መጥቶ ያደረገው ትክክል አይደለም። ሊገድል ነው እኔ